በነገራችን ላይ ሩታ ዝም ያለችሽ ስለማይመጥናት እንጂ እኮ ሩታ የምትናገራት ቃላቶች እናውቃለን። መናገር አቅቷት ቃላት አታስላ ሳይሆን በቃ እዛ ጋር እያደረጋችሁት ያለ ነገር ለሷ ስለማይመጥናት ነው ዝም ያለችው። ኦኬ አንቺ እኮ ሳይፋቱ እርጉዝ ሆና ገብተሽ እንኳን እቤት ድረስ ስትንከረፈፊ መተሻል። የዛኔ ምንም አልተናገርንሽም። ግዴታ እንድንናገርሽ አታደርጊን። ምንም ሩታን የማውራት ምንም ሞራል የለሽም። አርፈሽ በቃኛ አንቺ በቃ አስጠልተሽን ሰልችቶን ያንቺ ነገር ትተንሻል። በቃ ሰው ሲተውሽ ደግሞ ኦኬ ቤት በጥበብ ይሰራል፣ በማስተዋል ይጻናል። እያንዳንዱ ነገር ሩት የምታደርጊው ነገር በማስተዋል ይሁን። ማንም ስለጠራሽ መሄድ የለብሽም። ማንም የምለው አብርሽን ሳይሆን ሄርሜላ ማለት ነው። ያለ ወጣችሁ ሻጭና ገዢ ከተገናኘ የማይገበያይበት ምንም ምክንያት የለም። እንደዛ ነው የሆነው። ፈረንጁን ኖቤላ ገዛው ብዬ ነው የማስበው። እኔ ኖቤላ ወንድሟ ሆኖ ታውቃላችሁ አላምነውም ነበረ። ምክንያቱም አብርሽን ለማሸነፍ ከአብርሽ ጋር ለመበሻሸቅ ስለሆነ እንደገና ደግሞ የሚናገርበት ስነ ስርዓት ስለሌለው በቃ የሆነ ፈረንጁ ላይ ነበረ ተስፋ ነበረኝ። አሁን ግን በቃ ፈረንጁን ወደሷ የልጅህን እናት የፈለገ ከደስታም ጋር ብትሆን ከሄርሜላ ጋር ልታወዳደራት ከሄርሜላ ጋር ሆነ ልታንጓጥጣት ምንድነው እንትን ልትላት አይገባም። እኛ አሁን እሷን እንደ አራያ ጠንካራ ነሽ፣ የኛ ምሳሌ ነሽ፣ አንቺ ጀግና ነሽ፣ ትችያለሽ ምንም ነገር ማድረግ ብለን ያወራነውን ሰዎች ነው ያሳፈረን። ከመቼ ጀምሮ ነው ወንድም ለእህቱ ባል የሚያመጣው? ሴት ልጅ ባል ሲመጣላት ሽማግሌ 2-3 ጊዜ ልኮ ደጅ ጠንቶ ምናምን ነው እንጂ እንዲህ ባንዴ ቤት ተቆጥቶ አይመጣላትም። ያንንም አፍ ሲከፈት የሆነ ጭንቅላት ይለካል ነው የሚባለው። አፍሽን በከፈሽ ቁጥር ማንም ለአንቺ ቦታ የሚሰጥሽ ሰው የለም። እንደውም ጭራሽ እያስጠላሽ ነው የመጣሽ። ሰላም ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። እንዴት ነበረ በዓል? ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ጋር ሁሉም ቆንጆ ነበር። በዓልም በሰላም አልፏል። እናንተም ጋር በሰላም እንዳለፈ ተስፋ አደርጋለሁ። አንዳንዴ ልክ ያልሆኑ ነገሮችን ሳይ ይሄ እንደዚህ ቢሆን አሪፍ ነው ምናምን እላለሁ። ምክንያቱም ከዚህ በፊት ኖቤላ እያደረገ የነበረውን ነገር ኖቤላ ልክ አይደለም፣ አስተሳሰቡ ጥሩ አይደለም ማለት የልጅነት ነው እና ኖቤላን ህይወትሽ ላይ አታስገቢው። ምንም ነገር ማድረግ ከፈለግሽ በራስሽ ተማመኝ፣ አንቺ ትችያለሽ፣ ጠንካራ ነሽ ብዬ በሰራው ቪዲዮ ላይ እናንተ ኖቤላ ደግሞ ምን አደረገ እናንተ ከሩትዬ ጎን መሆን ሰው እንዲኖር ስለማትፈልጉ ነው እንጂ እሱ ልክ ነው ምናምን ስትሉ ነበረ። ያው እንግዲህ እንደዛ የምትሉት እረዳቸዋለሁ። ስለምትወዷት፣ ስለምትሳሶላት፣ ስለምታስቡላት በቃ አለ አይደል እሷ ተጎድታ ማየት ስለማትፈልጉ ነው። ግን ደግሞ አንዳንዴ ከጎኑ ያለ ሰው የማይጠቅማት ከሆነ ልክ ካልሆነ በቃ ልክ አይደለም ብለን መናገር አለብን። ምክንያቱም የዛኔ እኔ ልክ እንደዛ ስል የታየኝ ነገር ስለነበረ ዛሬ ያደረገው ነገር በቃ ምንም እሷን የማይመጥናት ነገር እሷ ጋር የማይሄድ አለ አይደለ። እኛ አሁን እሷን እንደ አራያ ጠንካራ ነሽ፣ የኛ ምሳሌ ነሽ፣ አንቺ ጀግና ነሽ፣ ትችያለሽ ምንም ነገር ማድረግ ብለን ያወራነውን ሰዎች ነው ያሳፈረን። ምክንያቱም አንድ ሴት ገና ከወለደች 3 ወር ያልሞላትን ባላ አመጣኩሽ ቤት ድረስ ጎትቶ ማምጣት ያውም ወንድ ሌላ የውጭ ሰው ጓደኛ ምናምን ቢሆን ምንም አይመስልም ነበረና ወንድም ደግሞ እንደዚህ ያደርግ። ከመቼ ጀምሮ ነው ወንድም ለእህቱ ባል የሚያመጣው? እሷ ስልክ ስትጠይቀው እንደዛ ነበረ በአያቶቻችን ምናምን የነበረ ነው ምናምን አለ። በአያቶቻችን ጊዜም ቢሆን አንድ ሴት ልጅ ባል ሲመጣላት ሽማግሌ 2-3 ጊዜ ልኮ ደጅ ጠንቶ ምናምን ነው እንጂ እንዲህ ባንዴ ቤት ተቆጥቶ አይመጣላትም። ያንንም ቢሆን ስርዓቱን በደንብ ማወቅ አለበት ማለት እፈልጋለሁ። ከዛ ውጭ ደግሞ ቤት ጎትቶ ከማምጣቱ ለእሷ ውርደት ነው እንጂ ምንም ጥቅም የለም። አዋረዳት ነው የምለው እና የእውነትም ባል ይሄ አይደለም ከውጭ ዓለም የመጣ የማይመስል ሰውዬ ልጁ በነገራችን ላይ በጣም ነው የሚያሳዝነው። ምንም አይናገርም ማለት ስምህ ደስታ ነው ተብሎ ነው የመጣው። እኔ እርግጠኛ ነኝ ስምህ ደስታ ነው እንዲህ ነው። እዛ ጋር ራሱ ቃላቶችን ይደጋግማል እንጂ ምንም የሚያውቀው ነገር የለም። አይደለም ወዷል ሊመጣ ቀርቶ ማለት ነው። ዩቲዩብም ላይ አይቷት አያውቅም። ንግግሩ የሚሆነው ነገር ምናምን እንደዛ ነው። እኔ ልጁ ላይ ይሄ ነው ብዬ ለመናገር አይደለም። ግን ኖቤላ አሁንም ቢሆን እህትህን
አዋረድካ፣ ቤተሰብም አዋረድክ። በቃ ነገሮችን ተው እንዴ! ምንድነው የዚህን ያህል አብርሃምን ለመበቀል ለማናደድ ምናምን ብለህ የዚህን ያህል እህትህም እንትን ማዋረድ የለብህም። እኔ እንጂ እንደውም የሆነ ከእህት ጋር ያለ ችግር ነው የሚመስለኝ። እኔ እስከማውቀው ድረስ እህት ከአይኑ እንድጠፋበት አይፈልግም ማንም ወንድም። ውጭ ሀገር ሄዳ ከዚህ ላይ እሺ ይሁን በቃ እኛ አልወደዳትም ብለን ነው አይደል የምንናገረው። ልክ አንተ ያልከውን እስኪ ተቀብለን ወዷት ነው የመጣው ብለን እንቀበልና አንድ ገና ወገቡ ያልጠነከረች እህትህን አሳልፈ ውጭ እንዲሄድ መፍቀድ ምን ይሉታል? አይደለም እሷ ለልጇ አታንስም፣ ግን ብታንስ እንኳን የእህትን ልጅ እኮ ራስ ወንድም እንደ ራሱ ልጅ አድርጎ ያሳድጋል። ለምን ይሄንን ፈለክ? በግልጽ የታወቀ ነው። አብርሽን ለመበቀል ነው። አብርሽንም ቢሆን ይሄ መበሻሸቅ ውስጥ ባትገቡ። እንደገና ደግሞ አልፎ ከዛ አቤላ ያደረገው ይባስ ብላ ደግሞ ሄርሜላ ከኋላ የመጣ አይናውጣ የሚባል ነገር አለ። አይናውጣ ነው የሆንሽው። ምን አንቺ ምን ሆን ስለሆንሽ ነው? በየትኛው ሞራልሽ በየትኛው ኮንፊደንስሽ ነው? አብርሽን ልጁን ማሳየት አለባት። እንደገና ደግሞ እቤት ድረስ ማምጣት የለባትም ከፈለገች። ምን አይነት ድፍረት ነው? እወደዳለሁ ብለሽ ከሆነ ያደረግሽ ማንም አይወድሽም። አንቺም እኮ አይደለ እሷስ ተፋታለች፣ ኦሬዲ ተፋተዋል አይደለ? ወረቀት ፈርሞላታል። አንቺ እኮ ሳይፋቱ እርጉዝ ሆና ገብተሽ እንኳን እቤት ድረስ ስትንከረፈፊ መተሻል። የዛኔ ምንም አልተናገርንሽም። ግዴታ እንድንናገርሽ አታደርጊን። ምንም ሩታን የማውራት ምንም ሞራል የለሽም። አርፈሽ በቃ እኛ አንቺ በቃ አስጠልተሽን ሰልችቶን ያንቺ ነገር ትተንሻል። በቃ ሰው ሲተውሽ ደግሞ ወቂ አፍ ሲከፈት የሆነ ጭንቅላት ይለካል ነው የሚባለው። አፍሽን በከፈሽ ቁጥር ማንም ለአንቺ ቦታ የሚሰጥሽ ሰው የለም። እንደውም ጭራሽ እያስጠላሽ ነው የመጣሽው። ይባስ ብለሽ አንቺ እዛ ነገሮችን እያበላሽሽ ነው የመጣሽው። ትናንትና የሚያደረግሽው ነገር በቃ ከእውነት የራቀ ምንም ነገር ምንም እዚህ ግባ የማይባል ማናደድ የተናደደ። በነገራችን ላይ ሩታ ዝም ያለችሽ ስለማይናጥናት አፏን እንጂ እኮ ሩታ የምትናገራቸውን ቃላቶች እናውቃለን። መናገር አቅቷት ቃላት አታስላ ሳይሆን በቃ እዛ ጋር እያደረጋችሁት ያለ ነገር ለእሷ ስለማይመጥናት ነው ዝም ያለችው። ኦኬ ነገሮችን ሰው ሲተውሽ ዝም ሲል ማወቅ ነው ያለብሽ እንጂ ይሄ አንቺ ስራሽ ነው፣ ትችይበታለሽ። እንደዚህ ማውራትም ብዙ ነገር ማድረግም ይሄ መጥፎ ነገሩን ስለምትችይበት ትችያለሽ፣ ታወሪያለሽ። በቃ አውርተሻል። ያንቺ ማንነት ደግሞ በዛ ባወራሽ ነገር አውቀናል። ከዚህ በፊት እናውቃለን። አሁን ደግሞ ጎበዝ አውቀንሻል። ከበፊቱ ከነበረሽ በላይ መጥፎ ሰው እንደሆንሽ አውቀንሻል። ስለዚህ መጥፎነትሽን አምነሽ ተቀብለሽ ቢያንስ ሁሉንም ነገር እዚህ አደባባይ ላይ አምጥተሽ አታድርጊ። ምንድነው አሁን እንደዚህ መገልፈጥ እንዴ? አንቺ እኮ ምንድነው ሩታ እኮ መጀመሪያም ስትመጣ አሁንም የሰው ባል አይደለም የቀማችው። አንቺ የሰው ባል እንዴ በቃ ምንም ያላገባ ወይም ደግሞ ያልወለደ ጓደኛ ብትይሽ እንዴት ነበረ የምትሆኙ? ተይ እንደዚህ አታድርጊ። ያደረግሽው ነገር ልክ አይደለም። ወደ ራስሽ ተመለሽ። አይምሮሽን ማሰብ ማለት ነው የምፈልገው። እንደገና ደግሞ ሩትዬና አብርሽ ደግሞ እናንተ ልጅ ወዳችኋል። አሁን እኮ ኦልሬዲ እናትና አባት ሆናችኋል። የልጅ አባት ነኝ፣ የልጅ እናት ነች። የልጅ እናትህን ምንድነው እኔ እሷን የሆነ በመጥፎ ቃል መጥራትም አልፈልግም። ከሄርሜላ እኩል ማወዳደር የለብህም። ይችኛ በጣም የተከበረች የመጣችበት መንገድም በቃ ምሳሌ የሚሆን የልጅህን እናት የፈለገ ከደስታም ጋር ብትሆን ከሄርሜላ ጋር ልታወዳደራት ከሄርሜላ ጋር ሆነ ልታንጓጥጣት ምንድነው እንትን ልትላት አይገባም። ይህ ትክክል ያልሆነ ነገር ነው። እባካችሁ ወደ ራሳችሁ ተመለሱ። ቤት በጥበብ ይሰራል፣ በማስተዋል ይጸናል። እያንዳንዱ ነገር ሩት የምታደርጊው ነገር በማስተዋል ይሁን። ማንም ስለጠራሽ መሄድ የለብሽም። ማንም የምለው አብርሽን ሳይሆን ሄርሜላ ማለቴ ነው። እኔ ከደስታ ጋር መሆንሽን ማለት እኔ ከሰው ጋር ስለማልፈልግ ሳይሆን ስለማይመጥንሽ። አሁን አንቺ እንደዛ አይነት ነገር ከነሱ ከመፎካከር መሻሸቅ ምናምን አያስፈልግም። ምክንያቱም ከፋም ለማ ጥሩ ነገር አሳልፋችኋል። ዛሬ መጥፎ ላይ ሆናችሁ ያን ጥሩን ነገር ረስታችሁ መበሻሸቅ ተገቢ ነው ብዬ አላስብም። አንቺ ማንም ደስታም ሳይኖር ማንም ሰው ሳይኖር
ልጅሽን ራስሽ ማሳደግ ትችያለሽ። ከዚህም በፊት ተናግሬያለሁና ግዴታ ልጅን ለማሳደግ ወይም ደግሞ ከነገሮች ለመሸሽ ወደ ውጭ ሀገር መሄድና ግዴታ ባል ማግባት አይጠበቅብሽም። በራስሽ መተማመን አለብሽ ማለት ፈልጋለሁ። አብርሽም ሄርሚላ የምትልን አትስማ። ሄርሚላ ምንም አትጠቅም እና ሁሉም በጊዜው ለሚሆነው ነገር ብሽሽቅ ውስጥ ባትገቡ የተሻለ ነው ባይነኝ። ለማይጠቅም ነገር በነገራችን ላይ ደስታም የጨነቀው ይመስለኛል እና እዚህ ውስጥ አስገብታችሁት አይናገር። ምክንያቱም ወንድ ልጅ በዚህ ልክ ዝም ማለት እንደሚችል ያየሁት በደስታ ነው። አሪፍ ነው ዝም ማለት፣ ግን ሲበዛም ጥሩ አይደለም እና ያው አንተ የመጣህበት መንገድ ነው የኖቤላ በሳለህ መንገድ ስለሆነ ዝም ማለት ብዙም ክፋት የለውም። ግን አንዳንዴ ደግሞ የሰው በማታውቁት ነገር የዚህን ያህል መሳደብ ጥሩም አይደለም። ምን ያጠቅማል? አሁን ይሄንን ዲስሪስፔክት ማድረግ ማንንም በቃ ዲስሪስፔክት ማድረግ የለባችሁም። ከተወደዳችሁ ሁሉም የግል ህይወታችሁን ፕራይቬት ማድረግ ትችላላችሁ እኮ ማንም። ኖቤላም ቢሆን እህትህን ከወደድካት በቃ የግል ህይወቷን ፕራይቬት አድርግላት። ለምንድን ነው አደባባይ ላይ መተህ እንዲህ የምትላት? እንደዚህ ባልክ ቁጥር የራሳችሁን ገበና እያወጣችሁ ነው እና ከዚህ ነገር ብትማሩ አሪፍ ነው ባይነኝ። በነገራችን ላይ ማለት ነው ቤተሰቦች ለነዚህ ሁለት ልጆች ትዳር መፍረስ ምክንያቶች በሩታ በኩል ያሉት ኖቤላ እና እኔ በእውነት ለመናገር ማለት ነው ፈረንጁ ለሩታ በጣም የሚያስብላት ይመስለኝ ነበር። አሁን ግን በባለፈው ባደረገው በጣም ነው ያዘንኩት። ማለት እንደዚህ ይወርዳል ብዬ በፍጹም አላሰብኩም። እኔ ኖቤላ ወንድሟ ሆኖ ታውቃላችሁ አላምነውም ነበረ። ምክንያቱም አብርሽን ለማሸነፍ ከአብርሽ ጋር ለመበሻሸቅ ስለሆነ እንደገና ደግሞ የሚናገርበት ስነ ስርዓት ስለሌለው በቃ የሆነ ፈረንጁ ላይ ነበረ ተስፋ የነበረኝ። አሁን ግን በቃ ፈረንጁን ወደሷ ታውቃላችሁ ይሁን አለ አይደለ ምንድነው ገበያ ላይ ወጣችሁ ሻጭና ገዢ ከተገናኘ የማይገበያይበት ምንም ምክንያት የለም። እንደዛ ነው የሆነው። ፈረንጁን ኖቤላ ገዛው ብዬ ነው የማስበው። ምክንያቱም ፈረንጁ ለሩታ በጣም ነበር የሚያስብላት። ስለዚህ አሁን አብርሽን ለማሸነፍ ግዴታ ፈረንጁን ወደ ራሱ ማምጣት ስለነበረ ስለዚህ አሁን እናንተ ያደረጋችሁ ነገር ይበቃችሁ። በቃ መብቃት አለበት እዚህ ላይ እንዴ። ይህ ቤተሰብ የማያስከብር ራስ የማያስከብር ምን ያደርግላችኋል? እናንተን ራሳችሁን የማያስከብራችሁ ምን ይጠቅማችኋል? እስኪ ራሳችሁን ተረጋግታችሁ ጠይቁት። ማንን ነው አሁን እኔ ባደረኩት ነገር ያስከበረው? ምንም የሚያስከብር ነገር የለም። አንተም ብትሆን ኖቤላም ብትሆን እህትህን ነው ማለት በሚወዷት በሚያከብሯት ብዙ ነገር በሚመኙላት ቤተሰቦቿ ፊት ነው ያዋረድካት። ብዙ ሰው ነው በጣም ይሳቀባት። ትናንትና በሆነው ነገር በጣም ብዙ ሰው ነው ይሳቀው። ይሄ ደግሞ ተገቢ አይደለም እንዴ። እኔ እህቴ ከፍ እንድትልልኝ በቃ ሰዎች ምሳሌ እንዲያደርጓት እፈልጋለሁ እንጂ ሰዎች ጭራሽ እንዲስቁባት እንዴት አደርጋለሁ? እና እናንተ በአብርሽን በኩል ያላችሁ አቤላ፣ ሄርሚላ፣ ሌሎችም ጓደኛዎቹ ካልወጣችሁ በሩትዬም በኩል ፈረንጁና ኖቤላ ካልወጣችሁ ምንም እነሱ ነገር መቋጫ አይኖርም። በቃ ሁሉ ጊዜ ጭቅጭቅ፣ ሁሉ ጊዜ መበሻሸቅ ነው የሚሆነው። ውጡ። እናንተ ናችሁ እኮ ዋነኛ በቃ ለነሱ ትዳር መፍረስ፣ ለነሱ እዚህ መድረስ። በቃ ቢጣሉ እንኳን ባይስማሙ እዚህ አይደርሱም ነበረ በራሳቸው ነገር ቢሆን ኖሮ። አንተም ጠርተህ የመጨረሻ ቃሏን አቤላን በቀደም የመጨረሻ እንትኗን ለመስማት ነው። ከዛ ደግሞ እኔ የገረመኝ ኖቤላና አቤላ ተገናኙ። የራሷ ውሳኔ ትናገራለች ብለው ጠሩት። ግን መታ ሩታ አላወራችም እኮ ኖቤላ ነው ስታወራ የነበረው። ምን አይነት ነው? ተረጋጋ። በማውራት ሰው ብዙ ስላወራ ብዙ ያደርጋል ማለት አይደለም። ማውራት ብቻውን ትርጉም የለውም። አንዳንዴ በመብት ውስጥ ግዴታ አለ። ያንተ መብት እህትህን መጠበቅ ከሆነ ግዴታ ደግሞ አብርሽን ዲስሪስፔክት ማድረግ የለብህም። በቃ የሆነውን ነገር ለምንድን ነው ሁሉ ነገሯን ፕራይቬት ማታደርግላት? እና ከህይወቷ ውጡ፣ ከሁለቱም ውጡና እንደገና ደግሞ እነሱ ሁለቱም ተፋተዋል አይደለ? ከተፋቱ በኋላ እየጠራችሁ እዚህ የመጨረሻ ትፈልጋለሽ እኔ በጣም የገረመኝ ማለት ነው፣ በጣም የኮራሁበት አብርሽ ምን መሰላችሁ?
ትግስቱ የዛን ጊዜ ትናንት ያደረገውን አይደለም እዚህ ጋር ማወሩ የዛን የነበረው ትግስት በጣም ነው ደስ ያለኝ። እስኪ ልጠይቃችሁ አሁን በዛ በመነጋገር መሃል አንዱ ቢጎዳ ምንድነው የምትጠቀሙት? አብርሽም ሁላችሁም ምሳጋ ያላችሁት እቤት አትምጣ ካለው አይምጣ እንዴ? ይሄ እነዚህ ሁሉም እኮ ወጣቶች ናቸው አይደል? አብርሽም ገና ወጣት ነው። ይሄ ነገሮችን ማስተዋል ጀምሯል ብዬ አሰብኩኝ እንጂ የሆነ ነገሮች ሲደጋገሙ ቤት ውስጥ ሲያገኘው የሆነ አንዱን ቢጎዳ አንዱ ምንድነው የምትጠቀሙት? ያሰባችሁት ነገር እኮ ሁሉ ቀጣይነት አይኖርም። እና ትዕግስት ይኖራችሁ። የምታደርጉትን ነገር ሁል ጊዜ ይሄ መበሻሸቁን ብቻ ሳይሆን የሚመጣ ማብሮ ነገር ምንድነው ብላችሁ ማሰብ አለባችሁ። እና የዚህን ያህል ድፍረት ጥሩ አይደለም። ለእናንተም ለቤተሰቦቹ ዋጋ ያስከፍላልና የዚህን ያህል ደፋ እባክሽ ሄርሜላ ሙያ በልብ ነው። በቃ ነገረንሽ አልሰማ ስላለሽ አንቺ ማንም ይወደኛል ብለሽ እዚህ እየመጣሽ ሚዲያ ላይ አፍሽን አትክፈቺ እባክሽ። በቃ ሴት ልጅ ነሽ፣ አንቺም ነገ ትወልጃለሽ እና እነሱም ስለወለዱ ቀድመውሽ ቢያንስ ለልጃቸው የሚሆን ነገር እንኳን እንዲያስቀምጡ አድርጊያቸው። ማለት መጥፎ ንግግር ከዛ ጎራ ከአብርሽ ጎራ ሆነሽ እየጠራሽ እንዲወራወሩ አታድርጊያቸው። እና ነገ ማለት አንዳንዴ ስንናገር ምንም የማያገናኝን ከሆነ የፈለግነውን ነገር ብንናገር እንኳን ችግር የለውም እንላለን። እነዚህ ሰዎች ነገ ልጃቸው ሲያይ አንገቱን የሚደፋበት ነገር እንዳይሆን እፈራለሁ። እባክሽ ታያቸው እና ማለት ነው የምፈልገው። ብቻ እባክሽ ታያቸው። እናንተ የምትሆኑ ነገ ሁለታችሁም ቅድምም ብያለሁ፣ አሁንም በድጋሚ እናት አባት ስለሆናችሁ ነገ ለልጃችሁ ይሄን ቪዲዮ ሲያየውም ሆነ እናንተም ለልጃችሁ ስትሉ ሰላምን ማምጣት አለባችሁ። ምክንያቱም ይሁን የእናንተ ነገር አንድ እንኳን አብራችሁ እንኳን መሆን ባትችሉ ቢያንስ ለልጃችሁ ስትሉ መገናኘታችሁ ስለማይቀር ስትገናኙ የእግዚአብሔር ሰላምታ ተለዋውጣችሁ በልጃችሁ ጉዳይ አውርታችሁ እንድትለያዩ ሁኑ እንጂ ይሄ አብርሽም ሩታን ማናደድ ማብሸቅ ወይም ሌላ ነገር ለመፍጠር መሞከር ሩትዬም አንቺ እንደዛ ከእናንተ የማይጠበቅ ነገር ነው። እናንተ ማርያም የሚያረጋችሁ ሰው ብዙ የሚወዳችሁ ስላለ ለእነሱም ስትሉ ተጠንቀቁ ባካችሁ። ይህንን ነገር አታድርጉ ማለት ነው የምፈልገው።